አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል አለሚን። ዛሬ ወደ አክስቶቼ ቤት መጥቻለሁኝ። እንግዲህ ውዶችዬ ማለት ነው። ያ እንግዲህ ጠዋት ጀምሬ እስከ ማታ ድረስ ደግሞ ምን እንደማደርግ ውሎዬን ይዤላችሁ መጥቻለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው ላይክ እያደረጋችሁ ተከታተሉት። በመጀመሪያ ያው እንግዲህ አክስቴ ቤት ነው የሄድኩት። በነገራችን ላይ ያው ሌላም አክስቶቼ ስለሚመጡ እየሰራራን ነው፣ እንጀራም እየጋገርን ነው፣ ወጥም እየሰራን ነው። ያለውን ሁኔታ የማሳያችሁ ይሆናል። ቡናን ጠጣ ብያለሁኝ በዚሁ አጋጣሚ ማለት ነው። አንደኛው አክስቴ እንግዲህ ያው የአክስቶች ብዙ ናቸው። ሀብታም ነኝ፣ አክስት ሀብታም ነኝ እንግዲህ አልሐምዱሊላ። እና እዚህ ጋር ደግሞ እንጀራ እየጋገረች ነው። አንዷ ወጥ ትሰራለች። ሁላችንም ተከፋፍለናል እሰራላችኋለሁኝ። እና ይሄንን ይመስላል። በኩሽና ደግሞ ስራ እየሰራን ነው። እና የት አካባቢ መሰልኳችሁ? ወደ ላይ ወደ ጎሎ ማለት ነው። ጎሎ ነው እንግዲህ አካባቢውንም ምኑንም የማሳያችሁ ይሆናል። ጦጣ ሞልቷል። በቃ ጦጣ ቤቱን አስመርሯል። እና ዛሬ ደግሞ እኔ እንዳጋጣሚ አግኝቻቸዋለሁኝ፣ መዝናኛ ሆነውኛል። ለእናንተ ደግሞ የማሳያችሁ ይሆናል ማለት ነው። እንደምታዩት ቡና ፈራርሸናል። እንግዲህ ቡና ልንጠጣ ነው። የቡና ሰዓት ደርሷል። እናንተም ኑ ቡና ጠጡ ብለን ከዚህ በፊት አንዲት እህቴ ኮሜንት ላይ ምን አለችኝ? ኢትዮጵያ ውስጥ ለምንድነው በትልቅ ጋቻ ሁሌ የሚጨሰው? በቃ ሁሉም እኮ ሰው ነው አለች። ቡና የቀረጸ ሰው በቃ ትልቅ ጋቻ ነው እንደዚህ እየተጨሰ ጭስ እየተጨሰበት የምታየው ማለት ነው። እና እንግዲህ ባህል ነው የኢትዮጵያ ባህል። በቃ ጭስ እንደዚህ ነው የሚጨሰው ላለሁኝ የኔ ውድ እህት። ምሳም እንብላ። ምሳ እንግዲህ ሰራርተን ጨራርሰናል። እንጀራውም ተጋግሯል፣ ወጡም ተሰርቷል። ምሳ እየበላን ነው። እና ውዶችዬ ኑ እንብላ እላችኋለሁኝ። ሁላችንም ስትሰብሰብ ብለን እንደዚህ እየበላን ነው ማለት ነው። ታውቃላችሁ ይሄን ባህል ነው እንግዲህ የኢትዮጵያ ባህል። ለብቻ እንደዚህ እንደ አረብ ሀገር በየሳህን ለብቻው የሚበላ ሰው የለም። ሰብሰብ ብሎ ምግቡ ራሱ ይበላቸዋል። ወላሂ ሱብሃንአላህ። እኔ ሰው ጋር ተሰብስቤ ከሆነ ምበላው በጣም ብዙ ነው ምበላው። ብቻዬን ከሆነ ምበላው ግን የተወሰነ በቃ በልቼ እጠግባለሁ። ሰው ጋር ከሆነ በጣም በብዙ ጠግባችሁ ትበላላችሁ ውዶችዬ። አሁን እንግዲህ እንደምታዩት ቤት ውስጥ ነኝ ማለት ነው። ግን ወደ በሩ እንደዚህ ካሜራውን አዙሬ እየቀረጽኩኝ ነው። እንደምታያቸው እዛ ጋር ፉላ አለና ፉላ አስቀምጬላችሁ ነበረ እንዲመጡ እንትኖች ጦጣዎቹ ማለት ነው። እየመጡ በቃ እያነሱ ይሄዳሉ። ፉላውን ዳቦ ምናምን እንደዚህ ቆረስ አድርጌ ወረውርላቸዋለኝ። መጥተው አንስተው እየሮጡ ይሄዳሉ። ያቸው ህፃን አለ ልጆቻቸውን ይዘው ወላይ በእንትናቸው አሁን ያያቸዋት ማለት ነው። በዚህ በሆዷ ውስጥ ልጇን አዝላ ትሄዳለች። ሁለት ሲሆንባት ደግሞ መንታ ከሆኑ ከጀርባው አንድ ከውስጥ አንድ አዝላ ትሄዳለች። ብቻ ደስ ሲሉ ወላሂ ለነሱ በነገራችን ላይ ላክስቶቼ በጣም ሳልችተዋቸዋል። እኔ ግን መዝናኛ ነው የሆኑኝ። ወላሂ ደስ ነው የሚሉት። ያው ሁሌ ስለማላያቸው ማለት ነው። ያው አሁን እዚህ ጋር ዳቦ ጥዬ ነው አንስታ ሄደች እየሮጠች ማለት ነው። እና ኩሽና ውስጥ ይገባሉ። በጣም ነው የሚያስቸግሩት። በቃ ምንድነው ስሙ ይሄ ሻይ ራሱ ጠጥተን አሉ ብርጭቆውን ካስቀመጥ ነው ትንሽ ሻይ ትራፊ ካለ ራሱ ይዘው ይሄዳሉ ወደ ዛፉና ከዛ ላልሰው ላይ ዛፉ ላይ ሆነው ወደ ታች ወረውሩና ይሰብሩታል። እና እስከዚህ ድረስ በጣም ተቸግረው ነው ያሉት። ኩሽና እንደምታዩቸው ይገባሉ። እዚህ ጋር ደግሞ የሆነ በቀሎ ነገር መሬት የፈሰሰ ለቀም አድርጌ ረጭቼላት ነው እና እየበላች ነው እንደምታዩት። በሁለት እጇ ነው በቃ ልቅም እያደረገች ታስገባዋለች። እና በጣም ነው የሚገርሙት። ፎላ ያው ታውቃላችሁ፣ ወደዚህ አካባቢ ያላችሁ ወደ ጎሎ አሸዋው ምንድነው አባ ጉፍ ምናምን የሚባለው አካባቢ እንዳለ አታክልት የበዛበት ነው። በተለይ ዘይቶ ፉላ ይበዛበታልና በተለይ አሁን ላይ ያው ፉላ መበላቱ እየቀረ ነው እንጂ አሁን የጦጣዎቹ ቀለብ ሆኗል።
እና እዛ እንዲበሉ ነበረ ዛፉ የፉላው ተቆርጦ እንዲበሉ ዘርግቼላቸው ነበርና አንዱን ባንድ እጃቸው አንዱን ባፋቸው አንዱን ባንድኛቸው አድርገው በኋላ እግራቸው ይሄዳሉ። ሱብሃንአላህ በጣም ነው የሚገርሙት ወላሂ። በቃ ብስለታቸው ቴክኒካቸው በጣም ነው የሚያስቀው። እና ያዋቸው ደግሞ ዛፍ ለዛፍ በቃ ከስመጣባቸው ነው። አሁን ከውጭ ወጥቼ ወደ ውጭ ስወጣ በቃ ወደ ዛፉ እንደዚህ ሄዱ እየተንጠላጠሉ ማለት ነው። እና ይሄንን ይመስላል ዛሬ ውሎ ይላችኋለሁኝ። ጦጣዎቹ በጣም ነው ያሳቁኝ። እየተከተልኩ ነበር አብሬያቸው ስሄድ ነበረው እንደዚህ ቡና ለቡና ማለት ነው። ደስ ይላሉ በጣም ዛፍ ላይ እንደውም እኔ ታች ቁሜ እንደዚህ በላይቴ ላይ እንደዚህ ሲረማመዱና ሲንጠላጠሉ ወይኔ እኔ ላይ ወደቁብኝ ያልኩ እየፈራው ራሱ ነበር ወደ ኋላ እየተመለስኩኝ። እና እንደምታያቸው ዛፍ ለዛፍ ይሄዳሉ እና በጣም ነው ደስ የሚሉት። ያው እኔ መጥቼ ስለማላቅ ነው በጣም ቆይቻለሁኝ። ከብዙ ጊዜ በኋላ እየመጣሁኝ ነው። ገና መጥቼ ያው እነሱ ወደ ታች ነበር የሚመጡት ወደኛ ጋር፣ አሁን ወደ እነሱ ሂጄ ነው እኔና ውሏችን እንደዚህ ሰብሰብ ብለናል። እና ዘመድ ጠያቂ ነኝ በዚሁ አጋጣሚ ያው ዘመዶቼ ጋራ እንደዚህ ዘመድ ወዳለሁኝ እና ዘመዶቼ ጋር አንዳንድ ጊዜ ሄዳለሁኝ። እንደዚህ በዚህ አጋጣሚ እንደዚህ ቀርጫለሁኝ። እናንተም እስኪ ለሀገራችሁ አውቅቷችሁ ዘመድ ጠያቂ አድርጋችሁ። በነገራችን ላይ ኢትዮጵያ ውስጥ አይመችም እንደዚህ ሰው መጠየቅ ምናምን። ወላሂ ብዙ ሰው ለምን አትሄዱም በቃ ለምን እንደዚህ አሁን እኔ ቢያመኝ ምን ቢለኝ ምናምን በቃ የሆነ ነገር በሆን ሰው ለምን መጥቶ አላየኝም ብዬ አልወቅስም። ለመሰላችሁ ወላሂ ምንም አይመችም። በቃ ኢትዮጵያ ገብታችሁ እንደዚህ ሰው ጋር እየሄድኩኝ ቤተሰቦችን ዘመዶችን ጠይቃለሁ ምናምን የሚባለው ነገር ስትመጡ ያ ነገር ይቀራል። እዛ ሆናችሁ ግን በቃ ስታስቡት በቃ በጣም እንደሚመቻችሁ መታችሁ በቃ ሁሉንም ሰው ጋር እንደምትገናኙ ተሰብስባችሁ በቃ ጥሩ ነገር እንደምታሳልፉ ታስቡ ይሆናል። ግን እዚህ ከመጣችሁ በኋላ ሁሉም በየራሱ ሀጃ ነው የሚጠመደው ወላሂ በቃ የራሱና አሁን በቃ ሰርቼ ይችን እንትን አድርጌ ይችን በቃ ቀኑ ይመሻል ሳታስቡት። እና ማንም ሰው እንደዚህ እርስ በርሱ አይጠያየቅም። የማይጠያየቅበት ምክንያት እንደዛ ነው። አሁን እዛ ሆናችሁ ለቤተሰቦቻችሁ እየደወላችሁ ለምን አትገናኙም እነከሌ ጋር አትገናኙም ለምን አትጠያየቁ ምናምን ያላችሁ እንትን ትሉ ይሆናል። ግን ምንም አይመችም። በቃ እኔም እዛ ሆኜ እንደዛ አልነበረ። ግን ከመጣችሁ በኋላ እዚህ በቃ ራሳችሁ እናንተ ራሱ ማንንም ሄዳችሁ አትጠይቁም። እንደው በቃ ትልቅ ሀጃ ከሌላችሁ በስተቀር ማለት ነው። በቃ የምትሄዱበት አንገብጋቢ ጉዳይ ከሌለ በቃ እንደዚህ በቃ ዘመድ ጋር ሄዳችሁ ለመጠያየቅ ለመዝናናት ምናምን እንደዚህ ጭራሽ አይመቻችሁም። እዛ ሳንመጣ ግን በጣም ብዙ ነገር እናስባለን። ተገናኝተን እንደዚህ ቤተሰብ እንጠይቃለን፣ እንወቅሳለን ራሱ እዛው ነን እዚህ ያሉትን ቤተሰቦች ለምን አትገናኙ ለምን አትሄዱም ምናምን። ከመጣው በኋላ ነው ሁሉ ነገር የገባኝ። እና ውዶች ይሄንን ይመስላል። ጦጣዎቹ ጋር እንደዚህ ስዛለሉ እያለላችኋለሁ። እንግዲህ ጦጣና እንደዚህ አታክልት ቦታ የምትወዱ ዘና በሉ። እኔ ራሱ መዝናናት ሲያምረኝ በቃ እንደዚህ ገጠር ያሉ ገጠር ቤተሰብ ጋር ምናምን ሄድና በቃ እንደዚህ ዘና ላለሁኝ በንፋሱ ባየሩ በአረንጓዴው ነገር ምናምን በጣም ተፈጥሮና አደንቃለሁኝና በቃ ደስ ይለኛል። እዚህ ጋር ልጇን አቅፋ እንደምታዩት እያጠባች ነው ዛፉ ላይ እና በጣም ተፈጥሮና አደንቃለሁኝ። ብዙ ልጆች በቃ ገጠር ገጠር ስትይ እንሰማሻለን ገጠር ተወልደሽ ሳታድጊ ምናምን ይሉኛል። እኔ ገጠር በጣም ነው የምወደው። ባላድግም በቃ የገበሬ ልጅ ባልሆንም በቃ ግብርና ቦታ መሄድ ምናምን በጣም ነው ደስ የሚለኝ። ያው ስራውን አልወድም በነገራችን ላይ እንደዚህ አረም ኩትኳቶ ምናምን የሚባለውን ነገር መስራት አልፈልግም። ነገር ግን ሂጄ በቃ ቦታው ማየት ዘና ማለት ባየሩ በቃ ተፈጥሯዊ የሆነ ነገር ድንቅ የሆነ ነገር ማየት ደስ ይለኛል። እነዚህም ያላህ ድንቅ ፍጡር ናቸው።
እነሱንም ዛሬ እያየሁ ተዝናንቻለሁኝ እላቸዋለሁ ውዶችዬ። እህት እንደውም ቁጭ ብላ ማለት ነው እየተጠጋዋት ራሱ በቃ በጣም ነው ደስ የምትለው። ስታስቀኝ ነበረ። እዚሁ ቆሜ በቃ እየተንቀሳቀስኩኝ እነሱ ጋር ነው በነገራችን ላይ የዋልኩት። እንደነገርኳችሁ ለነሱ አስመርሯቸዋል። በቃ ምንም ማስቀመጥ አይችሉም። በር ላይ ቤት ራሱ እንደዚህ ወደ ጓሮ ምናምን ዘወር ካሉ ይገባሉ ቤት ውስጥ ራሱ። ኩሽና ምንም ነገር ማስቀመጥ አይቻልም። በጣም ከባድ ነው። እና የዚህ የጎሎ አካባቢ ልጆች ካላችሁ ታውቁታላችሁ ይሄንን ነገር። እና የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Böyle